ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ የተሰኘው ዝግጅታችን ነው። በዛሬው አበይት ጉዳይ ዝግጅታችን እንግዳችንና እንዲሁም ባልደረባችን ከሆነው የክብር አምባሳደር ሙዑዝ ገብረ ሕይወት ጋር የምንወያይ ነው የሚሆነው። ከአቶ ሙዑዝ ገብረ ሕይወት ጋር ከአሁን በፊት በተደጋጋሚ በወቅታዊ የሀገራዊ ጉዳዮች ላይ ስንወያይ ቆይተናል። በተለይ በሰሜኑ የሀገራችን ክፍል በሰሜኑ ጦርነት በሚባል ጊዜ በቆራጥነት እስከ መጨረሻው የሀገር መከላከያ ሰራዊት የጠላትን ኃይል ደምስሶ ወደ መጣበት ጉድጓድ እስከመለሰበት ጊዜ ድረስ ያለመታከት ስንወያይና ቀጥተኛ የሆነ መልእክቶችን ስናስተላልፍ ነበረ። በተለያዩ ጊዜም በሀገራዊ ምክክር መድረክ፣ በምርጫ ጉዳዮች ላይ፣ በልማት ጉዳዮች ላይ በተለይ በአዲስ አበባ ከተማ ልማት በመላ ሀገሪቱ በነበረው ልማት ጉዳዮች ላይም ስንወያይ ነበረ። በህዳሴ ግድብና እንዲሁም በቀይ ባህር ዙሪያም በተለይ አሰብን አስመልክቶ የኢትዮጵያን የወደብ ፍላጎት አስመልክቶም በርካታ ውይይቶችን ስናደርግ ቆይተናል ከክብር አምባሳደር ሙዑዝ ጋር። ዛሬም ተገናኝተን ጥሬን አክብረው ስቱዲዮ መጥተው እንድንወያይ ፈቃደኛ ስለሆኑ በተመልካቾች ስም እያመሰገንኩ አቶ ሙዑዝ እንኳን ደህና መጣላለሁ። እንኳን ደህና ቆየ። ዛሬ እንግዲህ እንድንወያይ እና አንተም ልምድህን በተለይ ያለህን መረጃ እንድታካፍለን የምፈልገው የኤርትራ መንግስት እንዲሁም የሻዕቢያ ትንኮሳና የኢትዮጵያውያን ቁጣ በሚለው ላይ ውይይቶችን እናደርጋለን። የኢትዮጵያ የአሰብ የቀይ ባህር ጉዞ ኢትዮጵያ በተለይ በጠቅላይ ሚኒስትሩ የመጀመሪያ ጠያቂነት ኢትዮጵያ የባህር በር ያስፈልጋታል የሚል ጥያቄ ተነስቶ ነበረ። ያንንም አስመልክቶ ኢትዮጵያ የባህር በር ፍላጎቷን እንድታገኝ መላው የኢትዮጵያ ሕዝብ ተንቀሳቅሶ ነበር። ከፍተኛ የሆነ እንቅስቃሴ እንደነበረ ነው። ዛሬ ድረስ 130 ሲደመር ሚሊዮን የሆነው የኢትዮጵያ ሕዝብ የባህር በር ያስፈልገዋል፣ ኢትዮጵያ መተንፈሻ መውጫ መግቢያ በር ያስፈልጋታል የሚለው ትልቅ ጥያቄ ሆኖ ነው ያለው። እዛ ላይ የምንወያይ ነው የሚሆነው። ይህንን አስከትሎ ወያኔዎች በተለይም ሻዕቢያ ከኢትዮጵያ ታሪካዊ ጠላት በተለይ ከግብጽ ጋር በመሆን በሰሜኑ የሀገራችን ክፍል አካባቢ ትንኮሳዎችን እያደረገ ነው። ድንበር ተሻግረው ትንኮሳዎችን እያደረጉ ነው፣ እያየን እየሰማን ያለ ነው። ይህንንም በኩራት ይናገራሉ። አንዳንድ ቅጥረኞችም በኢትዮጵያዊነት ስም እየማሉ ይህንን የኢትዮጵያን የሀገራችንን ብሔራዊ ጥቅም ላይ የተከፈተውን ጥቃት ሲደግፉ እያየን ነው ያለ ነው። እዚህ ላይ እናወራለን። በሁለተኛ ደረጃ 3 የወያኔ ጀነራሎች አዲስ አበባ እንደገቡ ሲነገር ነበረ። በምን ጉዳይ ነው እነኚህ ሰዎች የገቡት? እንግዲህ በተለይ ከፕሪቶሪያው የሰላም ስምምነት ወዲህ ወያኔዎች የፕሪቶሪያው የሰላም ስምምነት ውጤታማ እንዳይሆን የሚያደርጉትን እንቅስቃሴ ተከትሎ በርካታ ሀገር ወዳድ የቲፒኤልኤፍ ሰዎች ተቃውሟቸውን በወያኔ ላይ እያሳዩ ከፌዴራል መንግስት ጋር ግንኙነት እንደጀመሩ ከነጌታቸው ረዳ ጀምሮ ጀነራል ጻድቃንን ማንሳት ሌሎችንም በርካታ ሰዎችን ማንሳት ይቻላል። ይሄ የወያኔ ባለስልጣኖች ብቻ ሳይሆኑ የትግራይ ህዝብም ከኢትዮጵያ መንግስት ጋር ያለውን ቁርጠኝነት እያሳየ ነው ያለው። ይህም በተለያየ ነገር እያየን ነው ያለ ነው። እነሱ ወያኔዎች ለጦርነት እያደረጉ ያሉትን ዝግጅት እምቢ እያለ ወጣቱ በገፍ ወደ መሀል ሀገር እየፈለሰ እያየን ነው ያለ ነው። የትግራይ ነጋዴዎች በአዲስ አበባ ከተማ በኦሮሚያ ውስጥ የሚኖሩ የትግራይ ተወላጅ የሆኑ ባለሀብቶች፣ ነጋዴዎች ተቃውሞችን እያሰሙ ነው ያሉ እና እዚህ ላይ የምንወያይ ነው የሚሆነው። በሶስተኛነት ደረጃ እንግዲህ ካላበዛውበት አምባሳደር ሙዑዝ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት በወለጋ ያደረገው ጉብኝትና ይህንን ተከትሎ ጽንፈኞች ከፍተኛ የሆነ ፕሮፓጋንዳ እያደረጉ ነው ያለው። የወለጋ ህዝብ ለዘመናት በጽንፈኛው ሸኔ የግፍ አድራጎት ሲፈጸምበት ነበር። በርካታ ዜጎቻችን እዛ አካባቢ ያልቀዋል። ያንን አስመልክቶ መጥፎ ድባቡ መጥፎ ስም ለዛ አካባቢ እንዲሰጥ ተደርጎ የተሰራ ስራ ነበረ። ይህንን 100% የሚቀለብስ ህዝቡ ለመንግስት ለጠቅላይ ሚኒስትራችን እንዲሁም ለልማት ያለውን ፍቅር ያሳየበትን ሁኔታ አይተናል። አምባሳደር ሙዑዝ ይህንን አስመልክቶም የምንወያይ ነው የሚሆነው።
ከዛ በፊት ግን እንኳን ደህና መጣህ ብያለሁ። ወደ መጀመሪያው አርዕስት እንምጣ። የኤርትራ መንግስት ምንድን ነው የሚፈልገው? ምንድን ነው አሁን የኤርትራ በሰሜኑ የሀገራችን ክፍል እያደረገ ያለው እንቅስቃሴ ምን ላይ ነው ያለው? ስለጋበዝከኝ ጆሃር በጣም ነው ማመሰግነህ። አንተ ሁል ጊዜ ለሀገር ተቆርቋሪ ከውጭ መጥተህ ሀገሬን አገለግላለሁ ብለህ ለአገር እየሰራህ ያለው በህግ ማስከበርም አብረን ሳንለያይ በመሀከልም የነበሩ ችግሮች አብረን ሳንለያይ አሁንም ያንዣበበው አንዳንድ ነገሮች ላይ ልማቱም ላይ እድገቱም ላይ አብረን እየተጫወትን ያለ ነው፣ እየተነጋገርን ያለ ነው፣ አስተያየት እየሰጥን ያለ ነው። ስለዚህ ስለጠራኸኝ በጣም ነው የማመሰግንህ። ካንተ ጋር መነጋገር ደግሞ ካንተ ጋር መዋየት ደግሞ ትልቅ ለኔ ትልቅ ኩራቴ ነው። በጣም ስለምወድ ስለማመሰግንህ የኢትዮጵያም ኩራት ስለሆንክ ያለው ሁኔታ የኤርትራ ጉዳይ ኤርትራ እርግጥ ብዙ ወንጀል እየሰራች ነው ያለችው። የትግራይ የበላይነት ይዛ ትግራይ ኢትዮጵያኖች እንጂ ኤርትራ አይደለችም። ትግራይ ግን በድሮ 1974 ራዛ ዘመቻ ላይ ማነው የሆነ ዘመቻ የነበረው በኤርትራ 4 ብርጌድ ወስዶ ወያኔ የሚባል የነበረው ድሮ ለማዳን ጠፍቶ በነበረበት ጊዜ የዛ ውሌት አለው። ከዛ ደግሞ ተጣሉ። አሁን ምንድነው የሚፈልገው ስትለኝ ኢትዮጵያ ባህር ጠይቃለች። ያም 34 ዓመት ሳንጠይቅ ነው የቆየ ነው። ሁላችን አንተንም እኔንም በግላችን እየተነጋገርን ነበረ። እንዴት ነው የሚሆነው? ብናነሳ ደግሞ አስቸጋሪ ሁኔታዎች ነበሩ። ግን ክቡር ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ ይፋ አድርገው ጀግንነት ሰርተው ያስፈልገናል እንዲል የኢትዮጵያ ሕዝብም በይፋ እንዲናገር አድርገውት ከዛ ሻዕቢያ ወይ ደግሞ ሽፍታው ደነገጠ። ሲደነግጥ ምንድን ያደረገው ከትግራይ ጋር ጽምዶ ተጣልተው የነበሩ 20 ዓመት ታውቃለህ፣ ምሽግ ላይ ሲታኮስ ነበረው። 3 ዓመት ተታኩሰዋል። ከዛ በፊትም ጥል ነበሩ። ከዛ በኋላም እስከ ቅርብ ጊዜ ድረስ ጥል ነበሩ፣ ይፈላለጉ ነበረ እና ከዛ ምንድን ያደረገው ይሄን ሲያደርግ እንደ ቡችላ አድርጎ ወያኔ የነበረው አሁን ሽፍታ የሆነው ምን ፈጠረ? አውቆ ጽምዶ የሚባል የኤርትራ እና የትግራይ ህዝቡም ማያውቀው ምንም ማያውቀው ነገር የሌለ ራሳቸው ሁለቱ ሽፍቶች አድናቸዋለሁ ብሎ ብዙ ስራ ሰራ። ከዛ ደግሞ ሁለት ዓመት ከምናምን ነው። ከዛ ምንድን ያደረገው ቀጥታ እኔ አንተ ይሁን ጋር ሌላ ተናግሬ ያለሁኝ በሽሬ ወደ 20 አውቶቡስ ሰላይ ነው የላከው ላክ ተብለው በሽሬ በኩል በባድመ በሸራሮ አድርገው ሻዕቢያዎች ላኩት። ሻዕቢያ እውነት ነው ነገር እኔ የሚገርመኝ አሁን እንደው የኢትዮጵያን ህዝብ ለማሸበር የሻዕቢያን ጥንካሬ አግዝፎ ለማሳየት እነኚህ ሰዎች የማይቻ እንደዛ አይነት አመለካከት ነበረ ነው እና ፕሮፓጋንዳ እየሰሩብን ይሆን የሚል እንትን አለኝ አምባሳደር። አዎ በዛን ጊዜ አስተላልፈ የነበረ ሰላዮች ገብተዋል። ሲቪል ለብሰው የስውር መሳሪያ ይዘው ገብተዋል። በሽሬ በሸራሮ አድርገው እስከ ተንቤን እስከ አዲግራት፣ አክሱም፣ አድዋ ልከዋል። እነዛ እየሰለሉ ነበር። ሻዕቢያን ወይ ዝም ብሎ አይደለም የሚያስገባው ሰራዊቱ። መጀመሪያ ሰላዮች ነው የሚልኩ። ብዙ ሰላይ ይልካል። ከላከ በኋላ ነው የሚገባው። ከዛ በኋላ ጦርነቱ የፈለገው ጦርነቱ አማራና ትግራይ እንዲሆን ነው የፈለገው። እኛ እንዋጋላልንም ያለ የለም። ኢትዮጵያ መሪያችንም አላሉ ወደብ ይገባናል ነው። ይሄ ደግሞ የሁሉ የህብረተሰብ የኢትዮጵያ ህዝብ ነው። ከዛ በኋላ ምን አመጡ እነሱ? እኔ እንግዲህ ከመቀሌ ጀምሮ እስከ ዛላምበሳ ድረስ ቤተሰብ አሉኝ። ከአዲግራት ጀምሮ እስከ ሽሬ ሸራሮ ቤተሰቦች አሉኝ። የኔ እንትኖችም አሉ እዛ እና ከዛ አሁን ምንድነው የፈለገው? ውጊያው ኤርትራ ውስጥ እንዳይጠጋ ነው። እኛ ወደብ ይሰጠን ነው እንጂ ወደ ውጊያ እንሄዳለን የተባለው የታወጀው ነገር አንድም የለም። ከዛ በኋላ ምን ማድረግ ጀመረ? ከግብፅ ምክንያቱም ባንዳና ባዳ ይባላሉ። ባንዳ ትግራይ ያለው ሽፍታ ነው።
ባዳ ደግሞ ሻዕቢያና ግብፅ ናቸው። ከዛ ምንድን ነው ያደረገው? መሳሪያ እንትን እንዲመጣ በምጽዋ ሰዎች ደግሞ የትግራይ ሰዎች ሽፍቶች የሆኑ ከአሜሪካንም ከተለያዩ ቦታም በአስመራ በአየር መንገድ እንዲመጡ አደረገ። ከዛን ዶክተር ደብረጽዮን ምንድን ነው ያደረጋቸው? ዶክተር ደብረጽዮን ለምሳሌ ራሳቸው ዶክተር ደብረጽዮን ወስዶ ይሄ 3 ወር 4 ወር አልነበሩም ሄዶ ኤርትራ አይደለም ሌላ አገር ነው የላካቸው። ታክሞ ነው የመጡ። አይታቸው እንደሆነ ወፍረው ምናምን ብለው ነው የመጡት በቅድም መግለጫ ሲሰጡት። ከዛ ደግሞ ማን መጣ? ከዛ በፊት ፍስሐ አስጎዶም አምባሳደር የነበሩት ይሄ ሁሉ ተወክለው የሚሰሩ የነበሩ በጦርነት በውጭ ሀገር ሆነው በዛ አድርገው ነው የገቡት። ከዛ ደግሞ የደደቢት አፈቀላጤ ሚኪ ተስፋ የሚባለው በዛ አድርጎ ገባ እና ትግራይ ሄዶ ፋይዳ አውጥቶ ነው ሄደው። ከሚገርምህ መጥቶ ከትላንትና ወዲያ ደግሞ የካቲት 11 የሚሉት የነሱ ዝም ብሎ ከሸፈ ሰው የሌለው አርሚ 7 የሚባል በሱዳን እንትና የገቡ ማነው መከላከያችን ሲጎዳ በሁመራ ሳምሪ የሚባል መስርቶ እዛ የሚኖሩ ወደ ሱዳን ሄደ እንደ ስደተኛ ሆኖ ከዛ ደግሞ ታጥቆ በሱዳኑ መሪ ያለው አንደኛው መሪ ታጥቆ ወደ ኤርትራ ጫፍ ነው ያለው። ከዛ ብርሃነ ኃይል የሚባል የሚሰባ አሁን በአልቡርሃን የሚረዳ እንደሆነ እንደውም ከአልቡርሃን ጋራ ነው ሌላኛውን የነሱን ተቃዋሚ ጋር ሲዋጉ ነበረ። በሱዳን የውስጥ ጉዳይ ውስጥ ገብቶ ሲዋጋ የነበረ ጦር ነው። ትክክል ነው። ብዙ ሰው ነው ያለቀው እዛ አስታጥቆት። እንዲያውም ነገር ግን አሁን እዛ ያለ አሁን ባለፈው አንድ ፕሮፓጋንዳ ሲወራ ነበረ። የኢትዮጵያ መንግስት ቤንሻንጉል አካባቢ ለተቃዋሚ ለሱዳን ተቃዋሚ ለሆነ ለአርኤስኤፍ ለሚባለው ጦር ማሰልጠኛ አሰራ ተብሎ አንድ የውጭ ሚዲያ ያናፈሰውን ዘገባ ልክ ኢትዮጵያ በሱዳን ውስጥ ጣልቃ እንደገባች አድርገው የኛ ሰዎች ሲያራግቡት ነበረ። ነገር ግን የሱዳኑ ሰውዬ አርሚ 7ን ተንከባክቦ በኢትዮጵያ ላይ ለማዝመት ኦልሞስት ላለፉት 3-4 ዓመታት ሲሰራ እንደነበረ እናውቃለን። ልክ ነው። አርሚ 7 ማለት ሰው ጨፍጭፎ ማይካድራ ሰው ጨፍጭፎ 6,000 ነው ምናምን ጨፍጭፎ የሄዱ ናቸው እና የሁለቱ የሱዳን መሪዎች እንትን ውጊያ ሲፈጥሩ ግጭት ሲፈጥሩ ወያኔ ሸጣቸውና በገንዘብ ሸጣቸውና ከአልቡርሃን ጋር ሆነው ተዋጉ። የሆነ ዳርፉር የሆነ አካባቢ አስለቀቁ። ከሻዕቢያ አንድ ክፍለ ጦር ከነዚህ አንድ ብርጌድ ጋር ሆነው ብዙ ሰው ነው የሞተው። እኔ መረጃና ማስረጃ ስላለኝ ነው። ብዙ ሰው ነው የሞተውና ከዛ አሁን የሚደግፋቸው ነው ወደዛ የካቲት 11 ብለው ብርሃን ኃይል የሚባል አርቲስት የድሮ አርቲስት ነው ሽምግል ብለዋል። በእንትን ነው ያመጡት ደግፈው ነው ያመጡትና ከዛ እዛው ዘፈነ። የካቲት 11 ከአሜሪካን መጥቶ ነው በኤልትራ ነው የገባው። ሌሎችም በኤልትራ እየገቡ ትግራይ ደማቸው እየቀየሩ ነው እየሄዱ ያሉት። ከሚገርም ደም ሌላ ደም የህፃን ልጅ ደም አድርገው የነሱ ያረጀው የፈጀው ደም እንትን አድርገው ነው። ከዛ በዚህ እያገዛቸው ነው። ሁለተኛ ወደብ እየሰጣቸው ነው ያለው። ይሄ ግብፅ መርከብ ምጽዋ ነው የሚያርፈው። ያው ከዛ ከትግራይ የሄዱና መኪኖች ለምሳሌው በ10 6ኛ ወር የካቲት 10 6ኛ ወር 2018 ዓመተ ምህረት 2:30 በአድግራት አድርገው በዕዳጋ ሐሙስ አድርገው በይፋጻ አድርገው በዘላንበሳ አድርገው 55 400 ኩንታል ከዛ በላይ የሚጭኑ መስፍን ኢንጂነር የተሰሩ ሲሄዱ ነው ያደሩት። ሲሄዱ ከትግራይ ወደ ኤርትራ ከዛ ከሄዱ በኋላ ዛላንበሳ ሲደርሱ 150 ወጣቶች አሉ ሚስጥረኛ የተባሉ ይሄን ሄደው ከአድ ቀይህና ገጠር ከሰንአፈ መካከል ወደ ውስጥ ገብተ በግራና በቀኝ ገብተ ጭነው ዛላንበሳ ይጫናሉ። ከዛ ደግሞ
ከጫኑ በኋላ ዛላምበሳ ይጫናሉ ይወርዳሉ። እነዛ ልጆች 150 ሰዎች ናቸው። ከነሱ ሰዎች አሉን እኛ ወዛደሮች ማለት ነው። ከዛ መቼ ተመለሱ? የካቲት 11 ተመለሱ። የአንድ ቀን ጉዞ ነው ማለት ነው። የካቲት 10 የካቲት 11 ተመለሱ። ቅርብ ነው እኮ ቅርብ ነው። ሲጮኑ አድረው ተመለሱ። 2 ተኩል ነው እስከ 3 ሰዓት እስከ 4 ሰዓት ነው የሄዱት። ልዩነታቸው ከሚገርም 1 ኪሎ ሜትር ነው የመኪናዎቹ ተራርቀው ነው የሚሄዱት። እዛ ይህ አሁን ከትግራይ ተነስቶ የኢትዮጵያን ቦርደር አቋርጦ ኤርትራ ሄዶ የጦር መሳሪያ ጭኖ እንደገና ቦርደር አቋርጦ ተመልሶ የሚመጣ በቀን ነው በማታ ነው የሚሄዱት? በማታ ነው። ከ2 ሰዓት በኋላ ሄዱ። ሲቆጥሩ ነበሩ ሱቅ ላይ ሆነው ምናምን በፎቅ ላይ ሆነው የኔ ሰዎች ማለት ነው ተቆርቋሪዎች ለኢትዮጵያ የሚቆረቆሩ። ከዛ በኋላ ምንድነው ያደረጉት? እዛ ጋቢና ደግሞ መኪኖቹ አረንጓዴ ናቸው። መስፍን ኢንጂነሪንግ የሰሩት አንድ ወጥ 400 የሚጭንና ጋቢናቸው ሌሎች ደግሞ ጋቢናቸው አረንጓዴ ሆኖ ኋለኛው ነጭ ሆነው እንትናቸው ይሄ ሸራቸው የሚሸፈኑበት አረንጓዴ ነው ሁሉም። እና ሹፌሩ የኢትዮጵያው ነው የትግራይ ተወላጅ ማለት ነው። በዚህ በኩል ጠመንጃ የያዘው ደግሞ ኤርትራዊ ነው የኤርትራ ወታደር ነው። እና 2 ብቻ ሆነው ነው የሚሄዱት። ከዛ ከአዲግራት አለፍ እንዳሉ ወደ ይፋጽ አካባቢ ሊደርሱ ሲሉ 2 መኪና ሰው ወጣና 2 መኪና በድንጋይ መታ። ከዛ ለካ መሳሪያ ያለው ያ አይደለም ኢትዮጵያዊ ያም ይኖረዋል። ግን ሁለቱም ወረደና ሹፌሩና ሰውዬ ታጥቀዋል። እና ወረደና ሲተኩስ የሉም ሰው የለም፣ ወደ ጫካ ገብተዋል። እና እንደዚህ ድረስ እየተቃወመ ከዛ በ11 ተመልሰው ጭነው 4 ሰዓት ጀምረው እስከ 6 ሰዓት ድረስ መቀሌ ሳይሆን አዲግራት አልፎ ወደ ጋሃሙስ አልፎ ወደ ቀይና ወደ ግራ ተበተኑ። ወደ ሀውዜንና ወደ ውቅሮ፣ ምክንያቱም ወደ ተንቤን የሚሄዱ አብዛኛው ደግሞ ወዴት ነው የሚሄደው? ወደ ሽሬ፣ ወደ ሀውዜን፣ ወደ ገራዓልታ፣ ወደዚህ መሳሰሉ ይሄ ውስጥ ለውስጥ የሆኑ ከመንገድ ውጭ የሆኑት ነው እንትን የሚያደርጓቸው። የሚጭኗቸው ምንድነው ብዬ ከጫኞቹ እንትን ሳርግ አብዛኛው ጥይት ነው፣ ከባድ መሳሪያ ያለው ያልተገጣጠመ። የተወሰኑ መኪኖች ደግሞ አስቃጥላ ይሄ የሚበላው እና ብስኩት እና ስንቅ ከግብፅ ነው የሚመጡ ናቸው እነዚህ። ከዛ ቀጥሎ ደግሞ ስንዴ፣ የተቀቀለ ስንዴም አለበት፣ ምስር አለበት፣ የተላጠ ምስርም አለበት ብለው ነው የነገሩኝ። እና የጫኑ ሰዎች ናቸው ይሄን ኢንፎርሜሽን የሚያሳዩ። ይሄ ነገር ከአሁን በፊት እኔ አልሰማሁም እውነቱን ለመናገር። ይሄ ትልቅ መረጃ ነው። እርግጠኛ ነኝ የመንግስት ሰዎች ይህንን ተከታትለው የሚያውቁ ይመስለኛል። አላወቁም መሄዳቸው እንጂ ምን እንደጫኑ ማን እንደጫናቸው አያውቁም። መናገር ነበረባቸው። እርግጠኛ ነኝ ያው ብዙ ጊዜ መንግስት እንደዚህ አይነት የጠላትንም ሆነ የወዳጅን የወታደራዊ እንቅስቃሴዎች በሚስጥር ነው የሚይዙት። ሊያውቁ ይችላሉ። የማያውቁ ከሆነ ግን ትልቅ አደጋ ነው። በነገራችን ላይ የኤርትራው ሊጨርስልህ መሰለኝ። የኤርትራው ሊጨርስልህ። ከዛ ቀጥሎ የሚመጡ ወታደሮች አሉ። የሻዕቢያ ምንድን ነው የሚለብሱት ብትለኝ መረጃ አለ። እየመጡ ነው፣ እየገቡ ነው፣ ግን ወደ መቀሌ አይገቡም። ውቅሮ አካባቢ አሁን ያልኩ ጥይት ያለበት አካባቢ ነው እንትን የሚያደርጉት። በዛ በሸራሮ እና በሽሬ በባድመ የሚመጣው ደግሞ በአህያ ነው። በአህያ በበቅሎ በግመል ጥይት የጫኑ ልክ እንደ 2013 አይነት አርገው ነው እየመጡ ያሉት። ወዴት ነው የገቡት? እነሱ ወያኔን አስታጥቀው ሊያዋጉ ነው የሚፈልጉት። ራሳቸው እየገቡ ነው። ምንድነው የሚለብሱት? የወያኔ ይሄ አመዳማ አለ አይደለ? አመዳማው የወያኔ ልብስ ነው። የነሱ የሻዕቢያ ልብስ አይለብሱም በምንም አይነት። እነዛ ሰላይ የመጡ መጀመሪያ ደግሞ ሲቪል ነው የሚለብሱት። መሳሪያ ያላቸው ምን አላቸው፣ ግን ባነጋገራቸው ታውቃቸዋለህ። ከዛ ቤት ገቡ። በሽሬ በገጠር አድርገው ወደ እንትና ደደቢት የምትባል የተመሰረቱባት የምትባለው በዛ ገቡ። ከዛ አድርገው ደባጉን አድርገው ወደ ተንቤን በእግር ነው። ይሄ በአህያም በግመልም የጫኑ ጥይት የጫኑ ናቸው እነዚህ። ምክንያቱም መኪና የማይገባበት አካባቢ የሚያደርሱ ቀለብ የሚያደርሱ ናቸውና
በዛ ደግሞ ሰራዊት ገብተዋል፣ ይዞታል በደንብ አድርጎ የሻዕቢያ ወታደር። አሁን የወያኔ ወታደር አብዛኛው ዳርዳር ነው ያለው። በዚህ በሰቆጣ መስመር፣ በአፋር መስመር፣ በጸለምት መስመር፣ በሁመራ መስመር፣ በአገው መስመር፣ በቆቦ መስመር ነው ያለው በሙሉ። ይሄ ሻዕቢያ ተዋጊ የሚባለው ሽፍታ በዛ መስመር ነው ያለው። አሁን እነሱ መሀል ነው ያሉት። እንግዲህ ሻዕቢያቹ አሁን እንግዲህ ይዘውታል በቃ። ስለዚህ ቀለብ ደግሞ እየመጣላቸው ነው ከግብፅ። ባዳና ባንዳ የሚባሉ እነዚህ ሰዎች ናቸው። በመሰረቱ ባንዳ የሚባለው ባንዳ እንደምታውቀው ወያኔ ነው። የወያኔ ወላጆች ደግሞ ባዳ ነበሩ ማለት እነዚህ ባንዳ የሚባሉ እነዛ ጣሊያኖች ያቀብሏቸው የነበሩ ሰዎች ናቸው። እነዚህ አሁን ያሉ ባለስልጣኖች ደግሞ ትግራይ ውስጥ የነሱ ልጅ ናቸው። እና ይሄ ነው እየተደረገ ያለው። ቶሞዝ እንግዲህ በተለይ አሁን ከግብፅ ጋር ይታወቃል። ግብፅ ኢትዮጵያ የህዳሴ ግድቡን በስኬት መጨረሷና ኢትዮጵያ ውስጥ እየታየ ያለው ልማት፣ የዲፕሎማሲ ስኬት አሁን የምናየው እያየን ያለ ነው ማለት ነው። በጣም አድርጎ አናዷቸዋል። ትልቅ ንዴት ውስጥ ያሉ ኢትዮጵያ መበቀል ይፈልጋሉ። እነኚህ ሰዎች ኢትዮጵያን ከመበቀል ውጪ፣ ኢትዮጵያን ከማተራመስ ውጪ ኢትዮጵያን መጥተው መግዛት አይችሉም። ምንም ህጋዊ መሰረት የላቸውም። ነገር ግን ያንን የሚያሳኩላቸው ሻዕቢያ፣ ወያኔና ሌሎች ኢትዮጵያ ውስጥ ያሉ ጽንፈኞች ሲሆኑ እያየን ነው ያለ ነው። እንግዲህ አሁን እኔ የግብጾቹ ይገባናል፣ በደንብ አድርጎ ይገባናል። የግብጾቹ ኢቭን ሻዕቢያ ካሁን በፊት ኦልሞስት ኤርትራ ስትገነጠል ከፍተኛ የሆነ ድጋፍ ሲያደርጉላቸው ለኤርትራ ሲያደርጉ የነበሩ አገሮች ኤርትራ 35 ዓመት ሙሉ ደቃቃና ኮስሟና መንግስት ስትሆን አንድም ቀን ዞር ብሎ አይቷቸው አያውቁም። ስለዚህ ኤርትራን የሚፈልጓት ኢትዮጵያን ለማተራመስ ነው ማለት ነው። ኤርትራኖችም ለዚህ ፍቃደኞች ናቸው። በሁለተኛ ደረጃ ወያኔ እንግዲህ መንግስት ትልቅ ምህረት ነው ያደረገላቸው። በዓለም ላይ እንደ ኢትዮጵያ መንግስት ምህረት አድራጊ መንግስት አላየውም። እውነቱን ለመናገር የፕሪቶሪያው ስምምነት ጊዜ ስንሰማ የነበረው ኦልሞስት የኢትዮጵያ መከላከያ ሰራዊት መቀሌን ከቦ መቆጣጠር ይችል ነበረ። በእጅ የመያዝ ርቀት ላይ ነበረ ስምምነቱ የተደረገው። ነገር ግን ነገሮችን በዚህ መልክ ከመቋጨት ይልቅ ወደ ሰላም እንምጣ የሚል ሆደ ሰፊነት ነው ያን ጊዜ የኢትዮጵያ ፌዴራል መንግስት ያሳየው። ከዛም አልፎ ተርፎ ባለፉት 3 ዓመታት ከፕሪቶሪያ ስምምነት ወዲህ በየጊዜው የወያኔ ባለስልጣናት ደብረ ጽዮንን ጨምሮ አዲስ አበባ እየመጡ ሌሎቹም ጀነራል ታደሰ ወረደን አዲስ አበባ እየመጡ ጤናማ የሆነ ግንኙነት መንግስት ፌዴራል መንግስቱ ሲያከናውን ያለውን ጤናማ ግንኙነት አካል ለመሆን የፈለጉ ይመስል ነበረ። በዛ ደረጃ ሲንቀሳቀሱ ነበረ። መንግስት ተዘግቶ የነበረውን የአውሮፕላን በረራ ከፈተ፣ የቴሌኮም አገልግሎትን ከፈተ፣ ባንክ ተከፈተ፣ ሌሎች በርካታ መሰረተ ልማቶች ህዝቡ እንዲገለገል ተደርጎ ስራ ተጀምሮ ነበረ ማለት ነው። እና ይሄ ሁሉ እያለ ምን ማለት ነው? ይሄን ያህል ጭካኔ እነኚህ ሰዎች በእርግጠኝነት ለመናገር አሁን የኢትዮጵያ ሀገር መከላከያ ሰራዊትና የኢትዮጵያ የፖለቲካ አመራር ያለበት ደረጃ ላይ ያለበት ብስለት ላይ እነዚህ ሰዎች ማሸነፍ አይችሉም። ሻዕቢያንም አይደለም የኢጅፕት ጦር እርግጠኛ ነኝ በአማካሪነት ደረጃ በአንዳንድ የቴክኒክ ድጋፍ ደረጃ ከነሱ ጋር ይንቀሳቀሳሉ ብሎ መገመት ይቻላል። ራሱ የግብፅ ጦር ሳይቀር ከነሱ ጋር እንደሚንቀሳቀስ መገመት ይቻላል። ሌሎቹም ቅጥረኛ የውጭ የሱዳን መንግስት በተለይ ይሄ አልቡርሃን የሚለው ፖርት ሱዳን ላይ የመሸገው የሱ ሰውዬ ሸማቂዎችና ሌሎቹ የኢትዮጵያን ስኬት የማይፈልጉ የሌላ አገር ኃይሎች ከነሱ ጋር ነው። በምን መመዘኛ ነው የትግራይ የወያኔ ሰዎች የራሳቸውን ሀገር የሚያደሙት? ይህን የኢትዮጵያ ሕዝብ እንዴት ሊያዩ ይገባል? ከትግራይ ሕዝብስ ምንድን ነው የምንጠብቀው? በዚህን ጊዜ ይኸውልህ ጆሃር ምን አለ መሰለህ፣ ወያኔ ልብ የሌለው ደንቆሮ ነው። ይቅርታ አድርግልኝ ለቃሉ። በቃ ድድብ የሆነ የማያስብ በደም የተጨማለቀ ችግር ያለበት የደም ጭቃ የጨቀየ
አካል ነው። ለትግራይ ህዝብ የማያስብ ለኢትዮጵያማ አያስብም። ተው ኢትዮጵያ እኮ በ1983 ዓመተ ምህረት እኮ ገድሏታል እኮ ወታደሩ አባርሮ የመንግስት ሰራተኛ አባርሮ ራሱ ስልጣን ይዞ ባንኩም ታንኩም ይዞ እኮ አስተዳድሯል ኢትዮጵያ። ዝም ነው ያለው የኢትዮጵያ ህዝብ። ነገር ግን የኦሮሞ ወጣቶች፣ የአማራ ወጣቶች እዛ እያንዳንዱ በጸሎት መናገዝ የነበርን ሰዎችም ሆኖ በድንጋይ ነው የተባረረው። ታንክ ባንክ ይዞ መጥቶ ሁሉም ነገር በእጁ አየሩ ምኑ ሀብቱ ከሱ ጋር በነበረበት ሰዓት ቄሮች የኦሮሞ ልጆች እኮ ነው ያባረሩት። ምንድነው ይዘው ሄደው ያመጣው? ታንክ ባንክ ምናምን እስክርቢቶ እንኳን አልያዘም። ምንድነው ይዘው ሄደው? ይዘው ሄደው በፌስታል በኩርቱ ፌስታል አሁን ተከልክሏል አይደለም? ኩርቱ ፌስታል ይመስለኛል። በሱ ልብስ እንኳን በሻንጣ አላስገባም። አብዛኛው እስክርቢቶ ሞባይሉ ምናምን አልያዘም። ሸሽቶ ነው የሄደው። ቀን ሲደርስ እንግዲህ ይኸውልህ ከዛ የኦሮሞ ልጅ ጀግና መሆኑ፣ የአማራ ንጹህ አማራ ጀግና መሆኑ፣ የደቡብ የሌላው አፋሩም ጀግና መሆኑ የሚታወቀው በድንጋይ ነው ያባረረው። ኢትዮጵያን ግዝት አድርጎ የራሱ ፎቅ አዲስ አበባ ያሉ ፎቆች የማን ናቸው? የሱ ናቸው። የትም አገር ኦሮሚያም ያሉ የሱ ናቸው አብዛኞቹ። ቢቆጠር እኔ ያውቃቸዋለሁ። ስለዚህ እሱ አሁን ኢትዮጵያ ሆነ አዲስ አበባ አገራቸው ነው። አሁን እኮ አንዳንዴ የሚያነደኝ አምባሳደር አገራቸው አይደለም ትግራይ። ይኸውልህ ትግራይ እነኚህ ሰዎች ሰፊዋን ኢትዮጵያ ወደ 130 ሚሊዮን የሚኖርባትን ሰፊዋን ኢትዮጵያ አሜሪካን ግማሽ እኮ ነው ማለት እኮ ነው። አሜሪካን እኮ 300 ሚሊዮን ነው አይደለ? 150 ሚሊዮን ነው። እኛ ይበዛል። ያው የአሜሪካ ግማሽ ህዝብ ነው ያለው። ለንግድም ከፈለክ በጣም ብዙ ሰው ነው ያለው ኢትዮጵያ ውስጥ። ለፖለቲካም ከፈለክ በጣም ብዙ የተለያየ ሀሳብ ነው ያለው። ደጋፊዎች ማግኘት ይቻላል። ይሄንን ሀብትም ኢትዮጵያ ውስጥ በርካታ ሀብት አለ። ቤንሻንጉል ብትሄድ ሀብት ነው። ጋምቤላ ሀብት ነው። ደቡብ ኦሮሚያ እምቅ ሀብት ነው ያለው። ሶማሌ የኢትዮጵያ ሶማሌ በጣም እምቅ ሀብት ነው ያለው። ማንም ገብቶ መስራት ሲሰራ ነበር። አሁንም መስራት ይችላል። አፋር እንደዛ ነው። አዲስ አበባ ከተማ ኦልሞስት የንግድና የፖለቲካ ማዕከል ናት። ይሄንን ትተው ጫካ ለጫካ እየተልከሰከሱ ነው ያሉት እነኚህ ሰዎች። የኢትዮጵያ ሕዝብ ትልቅ እድል ነው የሰጣቸው። 27 ዓመት ትልቅ እድል ሰጣቸው። ከዛ በኋላ ደግሞ 8 ዓመት በጣም ታገሳቸው የኢትዮጵያ ሕዝብ። ከኢትዮጵያ ሕዝብ በላይ ደግሞ የትግራይ ሕዝብ በጣም ታገሳቸው። ይሄንን ሁሉ ክብር፣ ይሄንን ሁሉ ትዕግስት በልተው በምንም መመዘኛ ማሸነፍ የማይችሉትን ጦርነት ነው እየገቡበት ያለው። ክልላቸውን ኦልሞስት ከአሁን በፊት ለፋኖ የሚባሉ የአማራ ጽንፈኞችን ስንነግራቸው ነበረ። በአሁኑ ጊዜ በጠመንጃ የሚለወጥ የሚሸነፍ መንግስት ኢትዮጵያ ውስጥ የለም። መንግስትን ማሸነፍ መለወጥ ካስፈለገ ይቻላል። ነገር ግን በምርጫ ነው፣ በሰላማዊ መንገድ ነው። ይሄ እናንተ እያደረጋችሁ ያለው ተግባር ክልላችሁን ያወድማል፣ ህዝቡን ያደህያል። ቢያንስ 50-60 ዓመት ህዝቡ ወደ ኋላ ይመልሳል። ትምህርት ቤት የለም አማራ ክልል ውስጥ አሁን ትምህርት ቤት የለም። ትግራይ ክልል ውስጥ ኦልሞስት በብዙ በ67% ወጣቶች ትምህርት ቤት እየሄዱ እንዳልሆነ መገመት ይቻላል። አምባሳደር ይሄ አይታያቸውም። ለምንድን ነው? ሌላውሳ የትግራይ ምሁር አለ፣ ባለሀብቶች አሉ። እዚህ ላይ አዲስ አበባ ከተማ ውስጥ የሚኖሩ የዲያስፖራው አሁን እናያለን። የዲያስፖራው አክቲቪቲ የዲያስፖራው ተግባር ቀንሷል። አሁን በወያኔ ላይ ያለው እምነት እንደውም ከፍተኛ የሆነ ተቃውሞችን እያሰማ ነው፣ እያየን ያለ ነው። የትግራይ ዲያስፖራ ከፍተኛ የሆነ ተቃውሞ በወያኔ ላይ እያሰማ እያለ ነው ያለ። ኢቭን አንዳንድ ምሁራኖች አሁን ግልጽ እየወጡ መናገር ጀምሯል። በተለይ አሁን ደግሞ የታጣቂ ኃይላቸው ቲዲኤፍ የሚሉት በአመራር ደረጃ እየተከፋፈለ ይሄ ጦርነት አያዋጣኝም እያለ ከውስጣቸው እየለቀቀ ሀራ መሬት የሚባል አለ፣ ቲፒኤፍ ትግራይ ፒስ ፎርስ የሚባሉት። እንደዚህ አይነት ነገር እየተከሰተ ሲል ቁጭ ብለው ማሰብ ለምን አቃታቸው? ምን መሰለ ጆሃር፣ እነዚህ ሰዎች የሚያስቡ አይደሉም። አንደኛ የተፈጠሩ የተማሩ አይደሉም። ሁለተኛ የአንድ ቤተሰብ ሰዎች ናቸው።
50 ዓመት ሙሉ 51 ዓመት አሁን 52ኛ ሞላ ትላንትና 51 ዓመት 52ኛ ዓመት እኔ ገዛለሁ ብሎ የሚፎክር አንድ የድርጅት ስማ አንድ ነገር ልንገርህ። አሁን እኮ ከህወሓት ወይ ደግሞ ህወሓት ከነበረው እኔ እበልጣለሁ። አንዱ የኢትዮጵያ መታወቂያ አለኝ። ከወረዳ ክፍለ ከተማ ከተማ አገር አቀፍ መታወቂያ አለኝ። እነሱ እውቅና የላቸውም፣ ተሰርዘዋል። የነሱ መታወቂያ የላቸው፣ ፍቃድ የላቸው፣ ምን የላቸውም። ሁለተኛ የሰላም የክብር አምባሳደር የሚል ተሰጥቶኛል በኢትዮጵያ ከተለያዩ አካላት። ሶስተኛ ቀድሞ የተዋጋሁባት ኢትዮጵያ አሰብ እንዳይሄድ፣ ኤርትራ እንዳትገነጠል፣ ትግራይ እንዳትገነጠል የሰራሁባት የቀድሞ ተዋጊ እንደነበርኩ ኢትዮጵያን ለማዳን የምዋጋ እንደነበርኩ መታወቂያ አለኝ። ሌላው እንደነገርኩ የክፍለ ከተማዬ ቀበሌ ኢትዮጵያውነት የሚገልጽ ሁሉም እነዚህ የክብር አምባሳደር የሰላም አምባሳደር ደግሞ ተሰጥቶኛል አለ። ቀደም ብሎ ብዙ ዓመት ነው የተሰጠኝ። እነሱ ግን አሁን መታወቂያ የላቸውም፣ ፍቃድ የላቸውም። ህወሓትንን ብለው መንቀሳቀስ አይችልም። ለትግራይ ህዝብ ማዘዝ አይችልም። እኔ እበልጣለሁ ግለሰብ እኮ አልኩ። እኔ እበልጣለሁ ምክንያቱም ሁሉም ነገር የተሟላለን ኢትዮጵያውነትን የሚገልጽ ድሮ ታውቃለህ የተወለድከው የት ነው ይላል መታወቂያው። ትግራይ የት ወረዳ የት ምናምን ጎሳነት ያመጣል። ከዛ ሌላ ቦታ ሄደህ ስትንቀሳቀስ ያግድሃል። ከዚህ ነው የመጣው ይሄ ወያኔ ነው እየተባለ ችግር ይደርስበት ነበር። አሁን ግን ምንድነው የሚለው? ኢትዮጵያዊ ብቻ ነው የሚለው። በቃ ስምህ ኢትዮጵያዊ፣ የቤት ቁጥር አለ፣ በቃ ሌላ ጎሳ ምናምን የለው እነዚህ ሰዎች። ስለዚህ አንደኛ እውቅና ያላቸው እኔ እበልጣቸዋለሁ ብያለሁ። ኢትዮጵያዊነት አለኝ፣ መታወቂያ አለኝ፣ ምን አለኝ ከሁሉም። ስለዚህ ይሄ ልልህ የፈልገው እነዚህ ሰዎች ጭካኔያቸው ከድሮ ጀምሮ ነው። ከ10 ሺህ በላይ እኮ ደጃዞች ቀኛዝሞት እኮ ገለዋል። እኛ እንትን እናደርግ ባካችሁ ቀብራቸው እንኳን ይውጣ ግፍ የሚባል አለ ይውጣ ብለናቸው በምንም አይነት እንገላቸዋለን እናንተም ብለው ሰው የጨረሱ ናቸው። ስለዚህ ስለ ትግራይ ህዝብ ደንታ የላቸውም። ህዝቡ ግን አሁን ህዝቡ አንፈልጋቸውም ብለዋል። ለምሳሌው ሁለት ልጥቀስልህ አበዛሁልህ እንጂ ከአዲግራት ወጣ ብሎ ከትላንትና ወዲያ ካድሮች ኮብራ ይዘው ሄደው 2 ኮብራ ይዘው የአውራጃው የወረዳው አስተዳዳሪ ሄደው የ6 ቀበሌ ገበሬ ማህበር ትልቅ ነው። ከዚህ እስከ ቢሾፍቱ ይሆናል ስፋቱ ማለት ነው። ከዛ ምን ልታደርጉ መጣችሁ? ህዝቡ እኛ እንትን ታጠቅ ተነስ። የምን የት የነበርክ ነህ? አናቅህም። በድንጋይ ነው ያባረራቸው። ማስረጃ ላቀርበልህ ይችላሉ፣ በስልክ መገናኘት ይችላሉ። ከዛ ትላንትና ደግሞ ወደ ስንት ሺህ የሚሆኑ የታጋይ የነበሩ በዚህ በ17 ዓመትም በዚህ በ2 ዓመት የተዋጉ ወደ ቤታቸው የገቡ ሰበሰቧቸው። ትላንትና በድንጋይ ነው። አንተ እየበላህ እኔ ጾሜ እያደርኩ ጥይት እኮ ብረት አለ ሰውነቴ ላይ ብሎ በእንጨት ነው ያባረራቸው። ስለዚህ ህዝቡ አልኩህ እኮ ህዝቡ በቃ ዞር በሉ እንዳትመጡብን እያለ ያለ ጊዜ ነውና ህወሓት የነበረው አሁን ሽፍታ የሆነው ምንም መታወቂያ እንኳን ፍቃድ የሌለው ህወሓት ብሎ መጥራት የማይቻለው በአሁን ሰዓት እድሜው ደርሳ የት ነው የተወለደው? ደደቢት ነው። ቆይ ደደቢት ተወለደ። አሁን የት እየሞተ እንደሆነ ታውቃለህ? ራያና ወልቃይት መቅበሪያው እዛ። እንግዲህ እነኚህ ሰዎች 27 ዓመት ስልጣን ላይ ሆነው ኢትዮጵያን የምታክል ነገር መሪ መሆን ቀላል ነገር አይደለም። 27 ዓመት ስልጣን ላይ ሆነው ሁሉም ነገር መሳሪያውም፣ ገንዘቡም፣ ዲፕሎማሲውም በእጃቸው እያለ ማሸነፍ ያልቻሉትን አንድም ወጣት ተከታይ ማፍራት ያልቻሉ ሰዎች ዛሬ ላይ የትግራይ ህዝብ ሳይቀር ተቃውሟቸው ከነሱ ጋር ሆኖ በዓለም ላይ ከዓለም የተገለለ መንግስት የሻዕቢያ ቅጥረኛ መሆን እንግዲህ በጣም አሳፋሪ ነው።
ወደሚቀጥለው አርዕስት እንሂድ። እንግዲህ የሶስቱ ጀነራሎች መክዳት እዛ ውስጥ አጠቃለነዋል። እንዴት አየህ ግን እነኚህ ሶስት ጀነራሎች ስማቸው በጣም ሲዘዋወር ነበረ። በጣም እኔ መረጃም አግኝቻለሁ። በጣም እንደመጡ ያው በስዕልም ልከውልኛል እና በጣም ከሚገርም እነዚህ ሰዎች ጊዜው አስተዳደር መፍረስ የለበትም በቪክቶሪያ ነው የተቋቋመውና ብለው ከኮርና ከኮር በላይ የተሰበሰቡበት ስብሰባ ረግጠው የወጡ ናቸው እነዚህ እና አመት ከትግራይ እንዳይወጡ ከሰው እንዳይገናኙ አድርጓቸው ነበረ። ከዛ ቅርብ ጊዜ ጀነራል ጉዒሽ በጣም በተለይ በአጋሜ አካባቢ ተወዳጅ የሆነው ቤተክርስቲያን መስጊድ የሚወድ ሰው ሃይማኖት ያለው ሰው በቅርብ ጊዜ አስረውት ነበር 2 ሳምንት። ከዛ ሰዎች አሰባስበው ለቀነሃል ምናምን ብለው በዋስ ወጥተዋል። አሁን ምን እንዴት ብለው እንደመጡ ታውቃለህ? የካቲት 11 እንግዲህ ህይወታቸው ነው። የትግራይ ህዝብ የተወለደው የተፈጠረው ከየካቲት 11 በኋላ ነው የሚሉት። ግን የትግራይ ህዝብ የነበረ ያለ የሚኖር ነው። ከዛ የካቲት 11 ቀን ከትላንትና ወዲያ በ11 እነሱ እየጨፈሩ እያሉ እነሱን ለቀው እንትናቸው ወደ ጭፈራ ነበረ። በቃ የካቲት 11 ያክብረናል ብለው ያደርጉ እነዚህ መስለጥ ብለው ወጡ፣ አመለጡ እና ወደ ኢትዮጵያ እናት ሀገራቸው እንኳን ደህና መጣችሁ ነው የምንላቸው። ወደ ኢትዮጵያ ያሳደገቻቸው ነው የሚያሳየው። አሁን ለወያኔዎች ምን መልእክት ነው የሚያስተላልፈው? የአንድ ድርጅት እኮ አሁን የኦነግን ልንገርህ። ኦነግ ከሽግግር መንግስቱ ያኔ 1991 ሲወጣ መጀመሪያ ሸሸ፣ ከዛ ተበታተነ፣ ከዛ ተፈረካከሰ፣ ከዛ አንድ በአንድ ከውስጥ ሰው እየመጣ ወደ ሰላማዊ ኑሮ መግባት ጀመረ። ከዛ ታሪክ ሆኖ ቀረ ማለት ነው። አሁን ላይ በጣም አንሶ ምርጫ እንግባ በጣም የረጅም ዓመት የፖለቲካ ልምድ አለው ተብሎ እንደሚነገር ሳይሆን እንደ ተራ የመንደር ጎረምሳ የተሰበሰበ ድርጅት ሆኖ ቀረ ማለት ነው። አሁን የወያኔዎች ዕጣ ፈንታ እነሱ ራሳቸውን አላዩትም እንጂ ከአመራር የቀድሞ አመራሮች መፈረካከስ፣ አሁን ያሉ በአርሚ ደረጃ በጀነራል ደረጃ ያሉ ሰዎች መፈረካከስ እና ከነሱ እየተበተኑ መሄድ ይሄ መቃብራቸውን እያፋጠነ የሚሄድ ነገር ነው። ነገር ግን እያደረጉ ያለው ነገር ምንድነው? እነኚህ ሰዎች ብቻችንን አንሙት ኢትዮጵያንም ገለናት እንሙት የሚል ነው እያደረጉ ያሉት። ከሻዕቢያ ጋር እያደረጉ ያለው እንቅስቃሴ፣ ከግብጽ ጋር እያደረጉ ያለው እንቅስቃሴ፣ ከአማራ ጽንፈኞች ጋር እያደረጉ ያለው እንቅስቃሴ የሚያሳየው ምንድነው? ሁሉንም ጭቃ ቀብተው አብረን እንጥፋ የሚል ነው። ምን ትላለህ? ትክክል ነህ። ምን መሰለ ወያኔ የሚባል የነበረው ሰረኛ ነው፣ ከፋፋይ ነው፣ ገዳይ ነው እና በአሁን ሰዓት እኮ እንደምታውቀው ባጀቱ ከኢትዮጵያ ነው። ቅድም ያልከው ነገር አለ። ባጀቱ ከኢትዮጵያ ነው፣ ነዳጁ ከኢትዮጵያ ነው። ግን ወዴት ነው የሚሄደው? ወደ ኤርትራ ነው የሚሄደው። ነዳጁም፣ ቀለቡም፣ ጤፉም አሁን ሰማይ ሆነዋል። እንቁላሉም፣ ሽንኩርቱም ሰማይ ነው የሆነው። ምክንያቱም ኤርትራ የምታበቅለው የላትም እንደምታውቃት። ከትግራይ ነው እየሄደ ያለው በገንዘባቸው ማለት ነው። ስለዚህ እነዚህ ሰዎች ከዚህ ባጀታቸው ቤታቸው እዚህ ያለ እዚህ እኮ አለ፣ ፎቅ ያላቸው የነሱ ነው አብዛኛው። ግን መንግስት ዝም ብሎ ነበረ። አሁን እገዳ አምጥተዋል በቅርብ ቀን ገና። ይሄ ብቻ አይደለም፣ እኔ እሱም ያሳስበኛል። እሱ ብቻ ሳይሆን ኢቭን የኤርትራ ሰዎች በርካታ የኤርትራ ሰዎች እዚህ አዲስ አበባ ውስጥ እንቅስቃሴ እያደረጉ አለ። እንዳልከው የፋይዳ መታወቂያ ያላቸው፣ አንዳንዶቹ የኢትዮጵያ ፓስፖርት አላቸው። ሪል ስቴት ላይ ይሰራሉ። ሚዲያ ውስጥ የሚሰሩ አሉ። ሚዲያ ባለቤት ሆነው ሲሰሩ የነበሩ እንዳሉ ነው ስንናገር ነበረ አስቀድመው። ባንክ ውስጥ ይሰራሉ። ሁሉም ባንክ ውስጥ አካውንት አላቸው። ልክ እንደማንም ኢትዮጵያዊ ባንከሮች በየመንገዱ ላይ ሰው የባንክ አካውንት ያስከፍታሉ። ኤርትራዎችም ይከፍታሉ፣ ችግር የለባቸውም። እና እንደዛ አይነት ነገር አለ። ይህንን አይ ቲንክ የመንግስት የደህንነት ሰዎች አጥብቆ የሚያውቁ ነው የሚመስለው። አቶ ሙዝ ይህንን እስኪ ወደ እዛ ሊጨምርልህ ትንሽ እንዳልከው ባንክ እንግዲህ ባንክ አይተህ እንደሆነ ባንክ እነሱ ናቸው፣ ኢንተርኔት ቤት እነሱ ናቸው፣ ሆቴል ቤት እነሱ ናቸው፣ ባለሀብቶች እነሱ ናቸው። ኤርትራውያን
አስመራ ኤርትራ ግን አንድ ኢትዮጵያዊ የለም። አንድ የትግራይ ተወላጅ እንኳን አንድ አያድርም። እነዛ 150 ያልኩ ወዛደሮች ከዛላምበሳ ሄደው በጣም የሚገርም እኮ ነው። ማዕከላዊ ኢትዮጵያ አያድሩም እዛ። ኢትዮጵያ እቺ ሀገር ሁሉን እኮ ነው ተሸክማ ያለችው። አሁን አዲስ አበባ የወያኔ እዛ መከላከያን እየወጉ ያሉ ሰዎች ያከራዩት ህንፃ ኪራይ በአካውንታቸው ይገባላቸው አሉ ማለት ነው። እዚህ ሻቢያዎችም እንደዛ ናቸው። የዚህ የጽንፈኛው የአማራ ሰዎችም ቤት ገዝተው በየአዲስ አበባው በየሸገር ያከራያሉ። የሸኔ ሰዎችም የኦነግ ሸኔ ሰዎችም ከወለጋ ጫካ ውስጥ ወይም ደግሞ ከጉጂ አካባቢ እጃቸውን የሚሰጡት ቤት ገዝተው ሲደላደሉ ነው። እዚህ በቃ ሲያረጋግጡ ነው። ህዝቡን ይዘርፋሉ። በሌላ በኩል የሀገር መከላከያ ሰራዊትን ይወጋሉ። እዚህ ውስጥ ደግሞ የኢኮኖሚ አሻጥር ይሰራሉ። ይሄ እንግዲህ አይ ቲንክ ብዙ ጊዜ ሲወራ ነበረ። ሁሉም ሰው ያውቃል። ብዙ ሚዲያዎች ላይ እንደዚህ አይነት ነገር እንሰማለንና ምን ያህል ሆደ ሰፊና ምን ያህል ግዙፍ ሀገር እንደሆነ ነው። አሁን ኢምንት ሀገር ውስጥ ኤርትራ ውስጥ እንደዚህ አይነት ነገር ኤርትራ አንተ ብትሄድ ሁሉ ሰው ነው የሚያይ የለም ሰው። እዚህ ግን 1 ሚሊዮን ሆኖ ገብቶ ማንም አያያቸው። ሁሉ ቦታ አሉ፣ ደግሞ ሁሉ ቦታ አታያቸው። ይሄ በጣም አደገኛ አካሄድ ስለሆነ አይ ቲንክ ህዝቡም መንግስትም የሚያውቀው ነው ይመስለኛል። ተሙዚ የህወሓት ታጋይ የነበሩ ድሮ አሉ። እነሱ አሁን እንዲያውም ምንድነው የሚሉት እዛ እንደሚነገረን እኔ እንደምሰማው እዚህ ያሉ የቀሩ እዚህ ወታደር የነበሩ ታጋይ የነበሩ ደህንነት የነበሩ ምን የነበሩ አሁን እኛ አዲስ አበባ ስንገባ ነው የሚሉት እነሱ ስንገባ እነዚህ አስታጥቀናቸዋል ገዝተንም ከምንም ገዝተን አስታጥቀናቸዋል ይላል የወያኔ ሽፍታ። እዚህ ውስጥ የተጠቁ እዚህ ያሉ ከዚህ በፊትም ነገር የነበረው ብዙ ጊዜ የሻዕቢያም እዚህ ያሉ የኔ ታሪክ እኮ አወል የሚባል ሰዒድ አወል ነው ምናምን ይባል አንድ እንትና አንድ ማይረባ ሰው የነሱ አፈቀላጤያቸው ጥሩምባቸው ሙኡዝ የት እንደሚተኛ ከነ ስልክ ቁጥሬ ቤት ቁጥሬ ነው የሚናገር የነበረው አንድ ቀን። እንዲያውም ሰዎች ነው የነገሩኝ በኋላ ነው ፈልጌ ያገኘሁት። እና ያውቁታል እዚህ ያለው ያንተ ስራ ያውቁታል። እንዲያውም ላንተ እኮ አንድ ቀን ይሄ ሰውዬ ሰዎች ናቸው እኔ እገላለለም ለምን ከዚህ ጋር ትነጋገራለህ አሉ። እንዴ ወንድሜ እኮ ነው የትግል ጓደኛዬ ነው ጀግና ኢትዮጵያዊ ነው እሱ እኮ መኖር የሌለበት ሰው አንተ ጆሃርን መኖር የሌለበት ሰው ነው እኮ ብለው የነገሩኝ ሰዎች አሉ። ላንተ እንትን ማድረግ አይደለም ግን ህዝብ ማወቅ ስላለበት ነው። ይታወቃል እሱ ይታወቃል። ስለዚህ መንግስት አንድ ነገር እንገር ብዙ ነገርም እናውቃለን። አሁን ይሄ ኦልሞስት ከውጪ ጠላቶች የሚሉት ብቻ ሳይሆን እዚህ ከውስጥ እንደዛ እዚህ እና መንግስት ማስተካከል ያለበት ነገር አለ። አንደኛው ወያኔዎችና ሻዕቢያዎች የመንግስት የሀገር ገንዘብ እየበሉ ባጀት እየበሉ ወይ ወደ ኢትዮጵያ መሆን አለባቸው። ከውጭ እኮ ገብተው ዘፍነው አብይው ደም ኢትዮጵያ ተወደም ብለው እኮ እዚህ ገብተው ተዝናንተው የሚሄዱ እኮ ወደ ውጭ ሀገር አለ። ሁለተኛ ደግሞ ኢትዮጵያ አይደለችም። ለምሳሌ አንድ ነገር እንገረ ወደ ከትግራይ ወደዚህ መጥተው የት ነበርክ ሲባል ሲመለስ ኢትዮጵያ ነበርኩ ይላል። ሀገር እንደ ሀገር ይቆጥራታል። በምንም አይነት ትግራይ ሀገር መሆን አትችልም። ሁለተኛ ደግሞ ከሃዲ ብቻ ነው ያላት ከሃዲዎች። የትግራይ ህዝብ ክቡር ህዝብ ነው። ግን እዚህ የተፈጠሩ ይሄ በወያኔ የተፈጠሩ ሽፍቶች ኢትዮጵያን ለማቁሰል አሁንም ከሻዕቢያ ጋር ከግብጽ ጋር ሆኖ ኢትዮጵያን ለማፈራረስ የሚሞክሩት ሙከራ አይሆንላቸውም። ታገስ ሊላቸው ይገባል። መንግስት ደግሞ ጠበቅ ያለ መያዝ አለበት። በጣም አመሰግናለሁ። እስኪ ጠቅላይ ሚኒስትራችንን በወለጋ አይተን እንመለስ።
እንግዲህ ሉክ ይሄ ጠቅላይ ሚኒስትር ኦሮሞ አላለ፣ አማራ አላለ፣ ትግሬ አላለ፣ ሶማሌ አላለ። የአቅሙን ብቻ አይደለም በአቦሰጥም አይደለም። እኛ እኮ መጨረሻ ላይ ያየነው ነገር ቢኖር ምንድነው? በመላምት አይደለም፣ በአቦሰጥ አይደለም። ኢትዮጵያን ከዜሮ አንስቶ 99 ደረጃ ላይ ያደረሰ ጠቅላይ ሚኒስትር ነው። ይሄ የማይካድ ሀቅ ነው። አሁን ትላንትና በወለጋ ከደምቢዶሎ ጀምሮ የለቀምት ከተማ የኮሪደር ፕሮጀክት የወርቅ ፋብሪካ እንግዲህ ይሄ አሁን ኦልሞስት የማይታሰብ ነው። ይሄ ሰው ከትላንት ወዲያ ከቱርኩ ፕሬዝዳንት ጋር ነበረ። ዛሬ የት እንዳለ አናውቅም፣ ነገ የት እንደምንሄድ አናውቅም። 24 ሰዓት 365 ቀን ደቂቃ ሳያባክን እቺ ነገር ለመለወጥ እየሰራ ያለ ጠቅላይ ሚኒስትር ነው። እኛ ይሄንን እንላለን ከድሮ ጀምሮ። ይሄን ስንል ከሱ የተለየ ግንኙነት ምናምን ኖሮን አይደለም። ነገር ግን መሬት ላይ ያለው ሀቅ ይሄን ይመስላል ማለት ነው። ኢትዮጵያ ወለጋ መሰለችው። ይሄንን የወለጋውን ነገር ባህር ዳር ላይ አይተናል። ይሄን የወለጋውን ልማት ሀይቅ ላይ አይተናል። ጎንደር ላይ አይተናል። ደቡብ ኢትዮጵያ ላይ አይተናል። ጅጅጋ ላይ አይተናል። ኦሮሚያ ውስጥ ኦልሞስት አብዛኛው ጅማ ላይ አይተናል። ባሌ ሮቤ ላይ፣ አዳማ ላይ አይተናል። ቦረና ውስጥ አይተናል። የኮሪደር የከተማ ውበት የሚያስፈልገው ቦታ የሰውዬ የከተማ ውበት እየሰራ ነው። እርሻ ሊሰራ የሚቻልበት ቦታ እርሻ ሰርቶ ስንዴ አምርቶ ኢትዮጵያን ከውጪ የስንዴ ልመና ያስቀረ ጠቅላይ ሚኒስትር ነው። ዛሬ ላይ ሆነን ስናይ እነሱም እንደነገሩን እኛም ባለን መረጃ ኢትዮጵያ እንደ መንግስት የኢትዮጵያን ሕዝብ ለመቀለብ ወይም የኢትዮጵያን ገበያ ለማረጋጋት ከውጪ ተገዝቶ የሚመጣ ስንዴ የለም። 2ኛ ዓመታችንን ይዘናል። ነጋዴዎች ሊያመጡ ይችላሉ፣ ኤንጂኦዎች ሊያመጡ ይችላሉ፣ ሌሎች ሊያመጡ ይችላሉ። ነገር ግን እንደ መንግስት ከውጪ ስንዴ አምጥቶ የኢትዮጵያን ሕዝብ ቀልባለሁ ወይም ኢትዮጵያ ውስጥ ያለውን የስንዴ ገበያ አረጋጋለሁ የሚል ነገር 2 ዓመቱ አክትሟል። እንደውም እያየን ያለ ነው ምንድነው ያለውም ተስፋ ለሌሎች ሀገሮች ኢትዮጵያ ስንዴ ኤክስፖርት ማድረግ ትችላለች። ግድብ ለኬንያ እኮ 40,000 አቋረጥኩ እንጂ 40,000 ቶን እኮ ሽጠዋል እኮ በቆሎ በቅርብ ጊዜ። የህዳሴ ግድብ ብቻ ሳይሆን አሁን በደቡብ ምዕራብ ኢትዮጵያ እየተሰራ ያለውን የተጣለ ግድብ ማንሳት ይቻላል። የኢትዮጵያን የባህር በር ጥያቄ ማንም አንስቶት አያውቅም። እንግዲህ ታቡ ነው። እኔ እንደው እንትን የኢትዮጵያን የባህር በር በተለይ አሰብ ብለን የዛሬ 5 ዓመት የዛሬ 4 ዓመት እዚህ መድረክ ላይ ስናወራ ሰው እንደ ተአምር ነበረ ሲያኔ ነበር። ስለ ኢትዮጵያ የባህር በር ጥያቄ ኢትዮጵያ የባህር በር ልታገኝ ይገባል። አሰብ እኔ እናንተ በተለይ ታስታውስ እንደሆነ እኔ እናንተ የባህር በር የሌላት ኢትዮጵያ ለምን ትኖራለች ብለን ስናወራ ነበር። ይሄንን የዛሬ 5 ዓመት 4 ዓመት አካባቢ ዛሬ ላይ ጠቅላይ ሚኒስትሩ ያቀጣጠለው የሁሉም የኢትዮጵያ ሕዝብ ጥያቄ ሆነ ማለት ነው። እና እነኚህ ሰዎች የኢትዮጵያ ጠቅላይ ሚኒስትር፣ የአዲስ አበባ ከተማ ከንቲባ፣ የኦሮሚያ ፕሬዝዳንት፣ የአማራ ፕሬዝዳንት፣ የሶማሌ ፕሬዝዳንትን ጨምሮ ሌሎች የክልል ፕሬዝዳንቶች፣ የሀገር መከላከያ ሰራዊት ፊልድ ማርሻሉን ጨምሮ ሌት ተቀን እቺን ሀገር ለማሻገር በጸጥታው፣ በልማቱ፣ በቴክኖሎጂው አርቲፊሻል ኢንተለጀንስ እንግዲህ የመጀመሪያውን ዩኒቨርሲቲ እየሰራች ያለች ሀገር በአፍሪካ ውስጥ ኢትዮጵያ ናት። ኢትዮጵያ የአርቲፊሻል ኢንተለጀንስ ኢምፖርተር ሳትሆን ተጠቃሚ ናት። በቃ ሀገሯ ውስጥ አምርታ ሌሎች የአፍሪካ ሀገሮች ውስጥ ብትሄድ የኤአይን ቴክኖሎጂ በዛ ለነሱ እንግዳ ነው። ይህንን እያዩ በዲፕሎማሲ ብታይ አሁን እውነቱን ለመናገር ሰዎች ሲያሾፉ እኔ በጣም አፍራለሁ። በተለይ ኢትዮጵያውያን የትልልቅ አገር መሪዎች መጥተው አዲስ አበባን ጎብኝተው ከጠቅላይ ሚኒስትራችን ጋር ተወያይተው ሲሄዱ ኢትዮጵያን አክብረው አንድም የዓለም መሪ
ኢሳያስ አፈወርቂን አክብሮ ሲሄድ አላየንም። አልሲሲን አክብሮ ሲሄድ አላየንም። አሁን በቅርብ ባለው የዲፕሎማሲ ታሪክ ኬንያ ውስጥ እንደዛ አይነት ነገር አናይም። ኢትዮጵያ የምስራቅ አፍሪካ ቁንጮ ሆናለች ማለት ነው። ይህንን መርዳት ነው የሚጠበቀው ከእያንዳንዱ ኢትዮጵያዊ። መንግስትን ልትቃወም ትችላለህ። የህዳሴ ግድቡ የጠቅላይ ሚኒስትር አብይ አህመድ አይደለም። ጠቅላይ ሚኒስትሩ ከላሙ የሚሉት ኬንያ ካለ ከሞምባሳ አጠገብ ካለ ወደብ ጀምሮ እስከ ፖርቱ ሱዳን ቀይ ባህርና ሜዲትራኒያን ጠረፍ ላይ ሁሌ የሚንከራተተውና ለግል ለራሱ ሪል ስቴት ሊሰራ አይደለም፣ ለግሉ ቢዝነስ አይደለም፣ ለኢትዮጵያ የባህር መተንፈሻ በር ለማስገኘት ነው። አወቅን የሚሉ ኢትዮጵያኖች ይሄ ጥያቄ አይገባቸውም። አምባሳደር ምን ትነግራቸዋለህ? እንደው የመጨረሻ እኔ የምነግራቸው ምን መሰለህ፣ ኢትዮጵያ እያበበች እያደገች ያለች አገር ነች። ለምሳሌው አንድ ነገር እንገር፣ በጃንሆይ የትኛው መሪ ነው የመጡት? በቅርብ ማለት ነው። በደርግ የትኛው መሪዎች ነው? ፊደል ካስትሮ ነው ምናምን መጥቶ ነበር ይባላል። በኢህአዴግ ጊዜ እነማን ነው የመጡት? አሁን እኮ የቱርክ ትላንትና መጥተዋል። ነገ የእስራኤል ይመጣሉ፣ ፕሬዚዳንት ይመጣሉ። ከዚህ በፊት ማአት መሪዎች ነው የመጡት። የአሜሪካን ውጭ ጉዳይ ሚኒስተር፣ መከላከያ ሚኒስተር፣ የፈረንሳዩ፣ የጣሊያኗ ስንት ጊዜ ነው የምትመላለሰው? የጣሊያን ጉባኤ የተደረገው እዚህ አይደለም? አሁን የህንድ የአውሮፓ በሙሉ ያላየናቸው ከዚህ በፊት አሁን በዶክተር አብይ ነው የመጡት። ያ ምንድን ነው ገርሟቸው የኢትዮጵያ እድገት ስለገረማቸው ለማየት ነው የሚመጡት እና ትምህርት ለመውሰድ ነው የሚመጡት። ሌላ ምንም የሚያደርጉት ነገር የለም። ከዛ ቀጥሎ ኢትዮጵያውያን ይሄን የማያመጉሱት እኔ እኮ የሚነግሩኝ ነገር አለ። እዚህ መናገር በሚዲያ አልፈለግኩም እንጂ በእነንትና ጊዜ እንደዚህ ሀገሪቷ ማደጓ በጣም እናዝናለን የሚሉኝ። ኦሮሞ ሀገሩን ሲይዝ አደገ ቶሎ ከእጃቸው ካወጣን በኋላ ከእጃቸው ማውጣት አንችልም። አዎ ከእንግዲህ ደግሞ ሲጀመር የኢትዮጵያ መንግስት ነው ኦሮሞ ለራሱ የሚገባው ፌር ሼር አለ፣ ድርሻው አለ። ያ ድርሻውን እንኳን በፌዴራል መንግስቱ ያለው አይመስለኝም። 70% አለ ነው የኦሮሚያ ህዝብ ራሱ። ያ ድርሻውን የፌዴራል መንግስት ኦፍ ኮርስ የኦሮሚያ መንግስት የኦሮሞ መንግስት ነው። የትግራይ መንግስት የተጋሩ መንግስት ነው፣ የክልል ነው። የፌዴራል መንግስት ግን የኢትዮጵያ መንግስት ነው። እዚህ ውስጥ የኦሮሞ ልጆች የሚገባቸውን አስተዋጽኦ ማበረከት ግዴታም አለባቸው። ከካናዳ በቅድም ሰው ተቀበልኩኝ ከኤርፖርት ይቅርታ አደረገልኝ። ተቀበልኩና ወደ ቤት ወደ ያረፈበት ሳልወስድ በዚህ ቦታ ያዘልኝ ብሎኝ ነው። ከዛ በኋላ አዞርኩት አውቄ እንደጠፋብኝ መንገድ ምናምን አድርጌ አዲስ አበባ በሙሉ ነው ያዞርኩት። ከዛ በኋላ ምን እንዳለኝ ታውቃለህ? ወይኔ አለኝ የኛ የት ነበሩ ድሮ? ምን ፈለግ ካልኩት ይሄ እንዴት በአሁን በሁለት ዓመት ይሰራል ይሄ ወርቅ የሆነ ቦታ አለኝ። አይ ወርቅ ማለት ከፈለክ ጥሩ ነው አልኩት። ከዚህ ግን መስደብ ከፈለክ ማዋረድ ከፈለክ አሁን ያለው መንግስት ወይ ደግሞ ሀገር ህዝብ ማዋረድ ከፈለክ አወርድሃለሁ እዚህ ሜዳ ላይ ነው ከነሻንጣህ ማያወርደት አልኩት። እራ አይደለም ብሎ ተመለሰ። እና ጠላትም እየገረመው ነው ያለው። ጠላቶች ራሱ እየገረማቸው ነው። ስለዚህ በ6 ወር እኮ ስንት ስብሰባ ዓለም አቀፍ በኢትዮጵያ 160 አካባቢ ጊዜ ነው የተደረገው። የኢትዮጵያ አይደለም እያልኩ ያለው ዓለም አቀፍ 166 ነው ምናምን ጊዜ ስብሰባ ነው። ምክንያቱም የተመቸች አገር የሆነችው መቼ ነው? ማህበድ ገዳፍ ምን እያለ ነበረ? እቺ ቆሻሻ ነች እያለት ነበር አለ። አሁን አይሉ እንዲያውም እንሂድ ወደ ኢትዮጵያ እየተባለ ነው ያለው። እንዲያውም ከአዲስ አበባ ከተማ እድሜ ለዶክተር አብይ አህመድ እድሜ ለወይዘሮ አዳነች አቤቤ ከዓለም ሶስተኛ ነበረች። አሁን ቢያዩት አንድ የሚመዝኗት አንደኛ ነው የምትሆነው። ስለዚህ ያደረሱ ሰዎች ናቸው። ይሄ ሰውዬ ጀግና ነው። እሱ ጋር አጠገብ ያሉት ደግሞ ምክትል ጠቅላይ ሚኒስትር አማራ ናቸው። በኦሮሞ ነው የኦሮሞ ነው መንግስት ይላል። አይደለም የኢትዮጵያ ነው። የ11 ክልል ስራ አስፈጻሚዎች መንግስት ናቸው። ከሱ ጋር እንደ ድሮ አይደለም። አጋር የሚባሉ የነበሩ ምናምን በመከላከያ ብትሄድ
የኤታማዦሩ ምክትል አማራ ነው። የገንዘብ ሚኒስትሩ ማነው ሶማሌ ነው። የሚገርም እኮ ነው። የብልጽግና ጽሕፈት ቤት ኃላፊ ሚኒስተር ሶማሌ ናቸው። ስለዚህ በሙሉ ጥሩ የሆነውን ነገር ስለማይዋጥላቸው እነዚህ ሰዎች ይዋጥላችሁ። እናንተ ኢትዮጵያ ስታድግ አይደለም መናደድ ያለባችሁ፣ ኢትዮጵያ ስታድግ መደሰት መቻል አለባችሁ። ኢትዮጵያ አሁንም እያደገች ነው ያለችው። እንደ ድሮ እንዳይመስላችሁ። ተዋጊዎች ደግሞ አሁን ተዋጊዎች የሆናችሁ ሰዎች እንደ 83 እንደ 2013 ዓመተ ምህረት እንዳይመስላችሁ። አሁን መንግስታችን፣ አየር ኃይላችን፣ መከላከያችን፣ ወታደራችን፣ ባህር ኃይላችን ድሮ እኮ ባህር ኃይሉ የተወሰደው እኮ ኃይሎች ስለነበሩበት ነው። እነማ እነ ግብፅ፣ እነ ሊቢያ፣ እነ ኢራቅ፣ እነ የመን ስለነበሩበት ነው እንጂ ተሸንፈን አይደለም። ስለዚህ ይሄ ስላለ እንኳን አነሳለሁ ሌላ ጊዜ ወያኔዎች በኢትዮጵያ ላይ ያደረሱት ኪሳራ ዋናዎቹን አንደኛ ኢትዮጵያን ባህር በር አሳጣት፣ ሁለተኛ ኢትዮጵያን አየር ኃይል ባህር በር ታዲያስ ወደብ አሳጣ ፈርሞ ሰጥቶ፣ ሁለተኛ ኢትዮጵያን ባህር ኃይል አሳጣ፣ ሶስተኛ ኢትዮጵያን የሀገር መከላከያ አሳጣ። እነኚህን የመሳሰሉት ላይ ሌላ ጊዜ ተመልሰን የምናወራ ነው የሚሆነው። በጣም አመሰግናለሁ የተከበሩ የክብር አምባሳደር አቶ ምዑዝ ገብረ ሕይወት። ለዛሬ ያለን ቆይታ ይመስላል። የፕራይም ሚዲያ አድማጭ ተመልካቾቻችን ከምዑዝ ገብረ ሕይወት ላይ በሶስት አበይት ጉዳዮች ላይ ያወራ ነው። የዛሬው አበይት ጉዳይ ዝግጅታችን ይህን ይመስላል። የዩቱብ ቻናላችንን የማህበራዊ ሚዲያ ድረገጾቻችንን እንድትከታተሉ እየጋበዝን ለዛሬ ያለን ዝግጅት ይህን ይመስላል። ከተቀረው የፕራይም ሚዲያ ዝግጅት ጋር መልካም ቆይታ። አመሰግናለሁ።